ካላቸው የተለያየ ሐሳብ የተነሳ እነዚህ ህዝቦች አንድ ላይ የሚኖሩ ሁሉ አይመስልም። ሊግባቡ አልቻሉም። ሊቀራረቡ የሚችል ምንም አይነት ሐሳብ እንኳን አይሰማም። እነዚህ እነማን ናቸው ልትሉኝ ትችላላችሁ? ኢትዮጵያውያኖች ናቸው። በተለይ ደግሞ አረንጓዴ፣ ቢጫ፣ ቀይ ባንዲራ ልሙጡ ኮከብ ያለበት በአጠቃላይ ተቃውሞ በዚህ ባንዲራ ላይ የማያሰማ የለም። አንዳንዱ ፍጹም ፍቅሩን ይገልጽበታል፣ አንዳንዱ ደግሞ ፍጹም ጥላቻውን ይገልጽበታል። የባንዲራ ትርጉም ምንድነው? ያንደን አገር ሰንደቅ ዓላማ ልናከብረው የምንችለው የዛች አገር ዜጎች በእኩልነት መኖር የሚችሉ መሆኑን ከተረጋገጠ ነው። አለበለዚያ አከብራለሁ፣ እወዳታለሁ፣ እሞትላታለሁ ያለው ምናልባት እንደፈለገውና እንዳሳቡ መኖር ስለቻለ ሊሆን ይችላል። እቺ ባንዲራ እኔን አትወክለኝም የሚለው ደግሞ ምናልባት ይሄን ሰውዬ ሲያይ ሊደነግጥና ሊደነብር ስለሚችል ሊሆን ይችላል ብዬ አስባለሁ። ለምሳሌ ያክል ነው ይሄን ሰውዬ ያመጣሁት። ወርቁ አይተነው እንደሚባል ሁሉም ሰው ያውቃል። ባለፈው በትግራይ ጦርነት ጊዜ ምን ብሎ ነበር? እስኪ እንስማው። ጀግና እነዚህ አይነት እርኩሶች እነዚህን ገለመሞት አይደል እንደ ፍየል በልተ ጠብሰ በልተ መሞት ራሱ በጣም ትልቅ ነው። እንግዲህ ውድ አድማጮቼ ይህ አይነት ቅስቀሳ በመደረጉ ምክንያት ሰው እንደ እንጨት ተቃጠለ። በማን? በሰዎች። ብፁዕ ወቅዱስ አቡነ ማትያስ ያሉትን ደግሞ እንስማ። ከቅርብ ቀናት በፊት በቤኒሻንጉል ጉሙዝ መተከል አካባቢ በተፈጸመው ዘግናኝ እና እጅግ የሚያሳዝን ድርጊት ሐዘኔን ለመግለጽ ነው። ሰው እያየ አይኑ እያየ ከነ ህይወቱ እንደ ማገዶ እንጨት ወደ እሳት መክተት ማለት ምን ማለት ነው? ይሄ አረማውያን እንኳን የማያደርጉት ነው። አያደርጉ እንዲህ አይነት ተደርጎ የማይታወቅ ነው። በጣም የጭካኔ ነው። ከልክ ያለፈ ጭካኔና ጥላቻ ነውና የባሰ እየሄደ ነው ያለው ነገሩ። ሀገሪቱ መቼስ ከሚገባ በላይ ተጎድታለች እንጂ አልበለጸገችም። ትግራዮችን ለማጥፋት ተብሎ ጥፋቱ የጋራ እየሆነ ነው ያለው አሁን እና ይሄ ጉዳይ እኔ በዚህ እጅግ አዝኛለሁ። እኔ እስካሁን ድረስም እንዲህ አይነቱ እድልም ብዙ አላገኘሁም። እንግዲህ አድማጮቼ ከ50 ሚሊዮን ህዝብ በላይ የእምነት ተከታይ የሆነ ህዝብ አለ ኢትዮጵያ ውስጥ። እኛ አባት ይህንን ሐዘናቸውን ሊገልጹ በወጡ ጊዜ የቅዱስ ሲኖዶስ ጸሐፊዎች የሚባሉ ሰዎች ቅዱስ ሲኖዶስን የሚመለከት ወይ ደግሞ የሚወክል ንግግር አይደለም የተናገሩት ብለው ተወገዙ። አንዳንዱ እንደነ ዳንኤል ክብረት ደግሞ እኛ አባት በሚጠሏት ቤተክርስቲያን ላይ የተሾሙ አባት ናቸው ብለው በድፍረት ስድብ ቃጣቸው። ብዙዎቹ ወያኔ፣ ጁንታ፣ ድሮንስ ትግሬ ያልተባለ ነገር አልነበረም። ነውር የሚል የእምነት አባት እንኳን ተሰድቧል፣ ተዋርዷል፣ ተንቆሻሸ። በጣም ነው የሚገርመው፣ የሚዘገን ነው።
እንግዲህ ለምሳሌ ያክል ነው የዚህን የወርቅ አይተነው የሚባል ሰውዬ ንግግር ያመጣሁት እንጂ ብዙዎች ብዙ ነገር ተናግረዋል። ይሄ ሰው እንዲህ ብሎ ሲናገር ኢትዮጵያውያን ነን፣ እርስ በርስ መጋደል የለብንም፣ እባካችሁ ይሄ ነገር ይቁም ያለ ሰው እንኳን ያኔ ጉዱ ነበር የሚፈላው። ወይ ይታሰራል፣ ወይ ይሰደባል፣ ወይ ይፈናቀላል፣ ወይ ሌላ ነገር ብዙ ነገርም ሊደርስበት ይችላል። ስለዚህ ሁሉም ፈርቶ ዝም ብሎ ነበር። ስለዚህ በኢትዮጵያ ባንዲራ ምክንያት አንዳንዱ እኔን አይወክለኝም፣ አንዳንዱ ደግሞ እኔን ይወክለኛል ብሎ ሐሳቡ ለየራስ መስማማት ባይችል ይፈረዳል? አይፈረድም። ተጋሩ በደረሰባቸው ችግርና መከራ ምክንያት እቺ ባንዲራ አትመለከተኝም ቢሉ ወይ ደግሞ ሌላው ህብረተሰብ እቺ ባንዲራ አትወክለኝም ቢል ህዝቡ ነው ይህን ችግር ያመጣው። ኤሊቶችን የፖለቲካ ባለስልጣኖችን ሰምቶ ማህበራዊ ማስተጋበር የሆነውን ሊያስተሳስር የሚችለውን ነገር እምነት፣ ባህል እንዲሁም ሰንደቅ ዓላማ አንድ ሊያደርገን የሚችለውን ነገር በሙሉ የበታተን ነው እኛው ራሳችን ነን። ስለዚህ ወደ ልባችን መመለስ ያስፈልጋል ብዬ አስባለሁ። ንግግሬን በምን ማጠቃለል ፈልጋለሁ መሰላችሁ? ወርቅ አይተነው ይሄን ዘግናኝ ንግግር ሲናገር ያልኮነነው ሀብታሙ አያሌው ምን ሆኖ ነው አሁን ወርቅ አይተነው እጅን ያዝ አፍን ሰብስብ ሚለው ያለው ገርሞኛል። እስኪ እንስማው። ወርቅ አይተነው የሚባል ባለሀብት ዱባይ ነው ያለው። ወርቅ አይተነው ዱባይ ተቀምጦ በአማራ ህዝብ ላይ እጅህን እየሰደድክ ነው ወይ እጅን ትሰበስባለህ ወይ የአማራ ህዝብ በጥርሱም በጥፍሩም ይታገላል። ወርቅ አይተነው ስነ ስርዓት ትይዛለህ። አትይዝም ግን ያንተ ሀብት መገደያችን ግን አይሆንም። ይሄን አንፈቅድልህ። እንግዲህ ውድ አድማጮቼ ያኔ የትግራይን ህዝብ ወይ ደግሞ የትግራይን ኃይል ወይ ደግሞ ወደ ትግራይ በነበረው ጦርነት እነዚህን ሰዎች መግደል ብቻ አይደለም ብሎ የተናገረውን ዘግናኝ ንግግር ሰምቶ ሀብታሙ አያሌው ምንም አይነት ተቃውሞ አላሰማም። አሁን ግን ተቃውሞ ያሰማል። እኔ ወርቁ አይተነው ምናልባት በመሰለው ለአማራ ህዝብ ሊታገል ፈልጎ ሐሳቡን ስለሰጠ ይሆናል የሚቃወሙ ያለው። ግን ለሀብታሙ አያሌው ብቻ ማን ሰጠው የአማራን ትግል? ሁሉም አማራ ያልሆነ እንደ ነጯ ዘመድኩን በቀለ አይነ ለአማራ የሚታገሉ ለምንድን ነው የማትቃወሟቸው? የግድ ሐሳባችንና መንገዳችንን ካልተከተላችሁ አታካርገን ምን እናረጋለን? ከሚዲያ ላይ እናሰጣችኋለሁ ነው ነገሩ። ስለዚህ እኔ ይሄ ነገር የሚያናንር አይደለምና እባካችሁን ልቦናችሁን ሰብስቡ፣ ቀልባችሁን ግዙ ማለት ፈልጋለሁ። አረንጓዴ ቢጫ ቀይ ባንዲራ ተወልጄ ያደኩበት ያስተማረኝ ብዙ ነገሮችን ያየሁበት ባንዲራ ነው። እኔ ያልጠላው ምንም እንኳን አሁን ኤርትራ የምትባል አገር ቢኖረኝም መልካሙን ሁሉ እመኛለሁ። ቻው። እንደው አንዳንዴ የማየው ልጅ አለ አንድ በቃ እንደው ለምን ይሳደባል ምናምን ይላሉ። እዛ ግሩፕ ውስጥ ይገቡና ትግሬዎቹ ይመጡና አማራ እንደዚህ ምናምን ይላሉ። መድረኩን የሚመራው ሰው አያስቆማቸው። ከዛ አንድ ማን የሚባል ልጅ አለ ስሙን አላውቀውም፣ የሆነ ቢጫ ፀጉር ያለው ልጅ ነው ይመጣና ከዛ ቅጣም ባራቸው እስኪጠፋ ድረስ ይነዛል። እና የኔ አማራ እየተሰደበ ያንተን ትግሬነትና ኦሮሞነት ልጠብቅልህ ነው የምትፈልገው? በቃ ጆሮ የሚያደማ ስድብ ይሰድባቸዋል። ይሄ ነው በቃ የሚያስፈልገው። ይሄ አቅም ደግሞ ሲገኝ ሲተኩስበት ትተኩስበታለህ። አለቀ። ሲተኩስበት ትተኩስበታለህ። ሌላ ነገር የለውም።